ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። ውድ አድማጮቻችን፣ በዛሬ ፕሮግራማችን ቸልሲን የሚመለከቱ የተለያዩ መረጃዎችን አጠናቅሬ ተመልሼ መጥቻለሁ። በብሩኖ ጎሜሬስ እንጀምራለን። የብሩኖ ጎሜሬስን ዝውውር በሚመለከት ቸልሲዎች ዝውውሩን ይጠልፉታል የሚሉ የተለያዩ መረጃዎች እየወጡ ያየው ነው። ነገር ግን እነዚህ መረጃዎች በጣም አወዛጋቢ ሆነዋል። የዝውውር መስኮቱ ላይ አርሰናሎች የሚሰሩበት መንገድ አለ፣ ቸልሲ የሚሰራበት መንገድ አለ። ቸልሲ የሚያተኩረው ቡድኑን በሚገባ ለውጦችን ማምጣት የሚችሉ የተለያዩ ብቃት ያላቸውን ተጫዋቾች ለማምጣት ይፈልጋል። ነገር ግን ቸልሲ ምንም እንኳን እንደዚህ አይነት ሂደቶች ውስጥ መሳተፍ ቢፈልግም ዋና የዝውውር እቅድ ዋና የዝውውር ዓላማው የሆኑት ከተለመደው ስታንዳርድ የሚወጡበት እድል ጠባብ ነው ተብሎ ይታሰባል። ያ ማለት ምን ማለት ነው? ቸልሲ የሚፈልጓቸው የተጫዋቾች እድሜ አንጻር አንዱ ብሩኖ ጎሜሬስ በ28 ህዳር ወር አካባቢ 29 ዓመቱ የሚሞላው ስለሚሆን እዚህ ዝውውር ላይ ይሳተፋሉ ብዬ አልጠብቅም። ነገር ግን አርሰናሎች በተጫዋቹ ጉዳይ ላይ በሚገባ ስራዎችን ሰርተዋል። በግል ጉዳይ ተስማምተዋል። ይህ ተጫዋች ወደ አርሰናል መሄድን ፍላጎቱ አድርጓል። ቸልሲ ሂደቱን በሚገባ እየተከታተለ ይገኛል። ቸልሲም ቢሆን ግን በኔ እይታ ብሩኖ ጎሜሬስ 2 ዓመት ኮንትራት የቀረው ተጫዋቹ ነው። ወደ አድማጮቻችን 29 ዓመቱ የሚሞላው ነው። 70 ሚሊዮን ፓውንድ በላይ 85-90 ሚሊዮን ፓውንድ ማውጣት ለምሳሌ ሞርጋን ሮጀርስ ላይ ብታወጣ እንኳን በኔ እይታ 23 ዓመቱ ነው። ቸልሲ የሚያስፈርመው 6 እና 7 ዓመታት ነው። ቸልሲ መልሶ መሸጥ የሚችልበት አቅም ይኖረዋል። ከዛም ውጭ ደግሞ የልጁ ብቃት ማደግ የሚችል ነው። የአጥቂ መስመርና የአማካይ መስመር ተጫዋቾችን በዋጋ ሁኔታ ስታዩ ትንሽ የሚያስቸግር ይመስለኛል። ወዳጆቻችን ይህንን በሚገባ ማየት የሚያስፈልግ ይመስለኛል። አጠቃላይ ግን ዝውውሩ እንዳበደ ነው ማለት ይቻላል። ሁሉም ቡድኖች የራሳቸው የሚፈልጉትን ሂደቶች ማድረግ ይፈልጋሉ። ቸልሲና ኒውካስትል በጣም ጥሩ ግንኙነት ካላቸው ቡድኖች መካከል አንዱ ናቸው። ጥሩ ንግግሮችን ማድረግ የሚችሉ ናቸው። አንዱ ኒኮላስ ጃክሰንን በሚመለከት ድርድሩን ማድረግ የሚችሉበት አማራጭ ያለ ይመስለኛል። ጃክሰን ወደ በተለይ ደግሞ የቸልሲን 65 ሚሊዮን ፓውንዶችን ዋጋ ማሟላት የሚችለው ኒውካስትል ሊሆን ይችላል። ቸልሲ ደግሞ ከፍ አድርጎ በብሩኖ ጎሜሬስ ዝውውር ላይ መግባት የሚችል ከሆነ አንዱ አማራጭ ሆኖ ድርድሩን ሊያፋጥኑ የሚችልበት እድል ይኖራል ብዬ አስባለሁ። ነገር ግን ሂደቱ፣ ንግግሩ፣ ፍክሩ ቀላል ይሆናል ብዬ አላስብም። ውድ አድማጮቻችን ቸልሲ በኤምኤልኤስ ሊግ የሚጫወተውን ለዳላስ የሚጫወተውን ቤንጂ ፍላወርስን ለማስፈረም ሙሉ በሙሉ ስራዎችን አጠናቋል። 15 ዓመቱ ታዳጊ በጣም ከሚደነቁ ተጫዋቾች መካከል አንዱ ነው። በተለይ ደግሞ ከኤምኤልኤስ ሊግ ከሚወጡ በጣም አስደናቂ ተጫዋቾች መካከል አንዱ ይሆናል ተብሎ ይጠበቃል። በብቃት ረገድ፣ በጥራት ረገድ ጥሩ የሚባል ነው። ይህ ተጫዋች በአጠቃላይ ዋጋው ተሰብስቦ ወደ $10 ሚሊዮን ይሆናል። ነገር ግን ተጫዋቹ ፐርፎርም ካደረገ ተጫዋቹ ከቀጣይ ሽያጩ ላይ ሁሉ ቴክሳስ የዳላስ ቡድን ዋጋዎችን የሚያወጣ ይሆናል። አድማጮቻችን ወደ ዋና ወሳኝ የዝውውር መረጃዎቹ በተለይ ላኳን ወደሚመለከተው ከማቅናቴ በፊት ግን እስኪ አጠራጠር ያሉ የቸልሲን የሚመለከቱ የተለያዩ መረጃዎችን ልንገራችሁ። ውድ አድማጮቻችን ቸልሲ በዝውውር መስኮቱ ላይ በሚገባ እየሰሩ ይገኛሉ። በሚገባ መስራታቸውን ማረጋገጫ ብቻ አይደለም ግን ሜዳ ላይም የዣቪ አሎንሶ ስልጠና ለውጦችን እያመጣ ይመስላል። ቸልሲ በወዳጅነት ጨዋታን አድርገዋል ወደ አድማጮቻችን ከብሮምሊ ጋር። ታዲያ በብሮምሊን 3-0 ማሸነፍ ችሏል። ጃው ፔድሮ በጨዋታው ላይ ጎል ያስቆጠሩ ማለት ነው። ፔድሮ ጊተንስ እና ኢሜጋ ይህንን ጨዋታ ላይ 3 ጎሎችን ያስቆጠሩ ሆኗል። 3-0 ሲጠናቀቅ ማለት ነው። ባለፉት 2 የወዳጅነት ጨዋታዎችን በዝግ ስታዲየም በተደረጉት ውስጥ አንድ የቸልሲ አካዳሚ ግን አስገራሚ ሆኖ ታይቷል። ቸልሲ ስፖርት የሚባል የትዊተር ፔጅ ላይ ነው የወጣው። ያም ላንደን ኢማኔሎ ነው። ይህ ተጫዋች ማለት ነው የሚጠበቅ ነው የሚሆነው ባልጠበቀው ሁኔታ የቸልሲን ብዙ የአካዳሚ ተጫዋቾች ወደ አድማጮቻችን ቸልሲዎች ይዘው ወደ ሲድኒ አቅንተዋል። ወደ አውስትራሊያ መሄዱ ቸልሲ ከሌሎች ቡድኖች አንጻር ትንሽ ስህተቶች እንዳይሆኑበት እፈራለሁ። ወደ አድማጮቻችን ረጅም ጉዞዎች ነው የሚሆኑት። ምንም እንኳን ዋናና ወሳኝ የሚባሉ ተጫዋቾች ባይኖሩም ዘንድሮ ከዓለም ዋንጫው አንጻር የእንግሊዝ ፕሪሚየር ሊግ የስልጠና የሚጀምሩበት ጊዜ ገፋ አድርገው እንደጀመሩ ይታወቃል። ስለዚህ በሚገባ መጤን ያለበት ነው የሚሆነው። ነገር ግን ቸልሲ ብዙ ዓለም ዋንጫ ላይ የተሳተፉ ተጫዋቾች ስለሌሉት በዚህ ጉዳይ ላይ የሚቸገር ይሆናል ብዬ አላስብም። ነገር ግን ቸልሲ ብቸኛው ቡድን ይሆናል ብዬ አስባለሁ ከኮንቲኔንቱ ወይም ደግሞ ከአህጉሩ ለቆ ወደ አውስትራሊያ የሚያቀናው። ወደ አድማጮቻችን እነዚህን መረጃዎች ካደረስኳችሁ በኋላ በቀጥታ ወደ ዝውውሩ እንመለስና የላኳ ጉዳይ የሚመለከተው ነው። ከላኳ ጉዳይ በፊት ግን ባለፉት 4 ሰዓታቶች ውስጥ ከወጡት ውስጥ ያለፋችሁ ካሉ ቸልሲ ጋርናቾን ለቪላ አሰናብቷል። ቪላ በቀጣይ ዋጋው አልታወቀም ስል ነበር። ዋጋው 42.7 ሚሊዮን ፓውንድ ነው። የዛባርኒ ለቸልሲ ቀርቦ ነበር። ቸልሲ አልተጠቀሙበትም። ካሚቪንጋን በሚመለከት ቸልሲ በአማካይ መስመሩ ላይ ቦምበር ያለው ወይም ደግሞ የሆነ ተጫዋችን እያቀዱ ነው ብሎናል። ይህ ሁኔታ መጨረሻውና መዳረሻውን ምን ይሆናል? የላኳን ጉዳይ ለብቻው እናየዋለን። ፔፔ ቻቫሪን ጉዳይ ግን አሁን ሙሉ በሙሉ ንግግሮቹ ቆመዋል ማለት ይቻላል።
አዲስ ነገር እየወጣ አይደለም። በቀጥታ ወደ ማክሲም ላኳ ዝውውር እናቅና። ወደ አድማቻችን ላኳን በሚመለከት እንግዲህ በሚገባ ለቸልሲ ሲፈርም ደግሞ እያንዳንዱ ሁኔታው እናያለን። ነገር ግን ይህ የ26 ዓመት ፈረንሳዊ አልተከላካይ ማለት ነው 11 ክሊንሺቶችን ባለፈው ውድድር ዓመት በፓላስ ቤት አስመዝግቧል። ወደ አድማቻችን ቸልሲዎች ይህንን ተጫዋች በቀላሉ አይደለም የመለመሉት። ባለፉት ዓመታቶች ሲፈልጉት ነበር። ከወልስበርግ ነው በ24 በ18 ሚሊዮን ዩሮ ፓላሶች ማስፈረም የቻሉት። ሜትር ከ90 ነው ቁመቱ በጣም ወሳኝ ነው። በቸልሲ ተከላካይ መስመር ውስጥ የቁመት ችግር እንዳለ ታውቃላችሁ። ያንን በሚገባ መሸፈን የሚችል ነው። በአየር ላይ የመከላከል ሂደታቸውን በቸልሲ ቤት ማሳደግ የሚችል ነው። ባለፈው ዓመት በአርሰናል ሲሸነፉ አንዱ የቆመ ኳስ ችግር እንደነበረባቸው የሚታወስ ነው። ይህ ተጫዋች የጉዳት ሂስትሪው ጥሩ የሚባል ነው። ምንም አይነት ጉዳት አጋጥሞት አያውቅም። ረጅም ጊዜን የሚያደርገው 35 ጨዋታዎችን አድርጓል። ባለፈው ውድድር ዓመት 3087 ደቂቃዎችን ማድረግ ችሏል። 1 ጎልና 2 አሲስትን ማድረግ ችሏል። ባለፈው ውድድር ዓመት እንግዲህ 31% የተሻለ ጎሎችን ሳይቆጠሩባቸው የመውጣት አቅሞችን በቡድን ውስጥ ማሳየት ችሏል። በጨዋታ 1.22 በጨዋታ ውስጥ እንግዲህ ጎሎችን የሚያስቆጥር ቡድን ውስጥ ተሳትፏል። በፓላስ በታክሉ ረገድ በጣም ጥሩ ፐርፎርማንስ ያለው ነው። በጨዋታ ውስጥ 2 ታክሎችን መውረድ የሚችል ነው። ከዛ ውጭ ደግሞ ኢንተርሴፕሽኑን ጥሩ የሚባል ነው። 2 ኳሶችን ኢንተርሴፕት ያደርጋል። ሊራንሱ ወደ 250 ኳሶችን አምና ማጽዳት ችሏል። እንግዲህ ፍጥነቱ በተለይ ከዚህ ቁመቱ ጋር በፕሪሚየር ሊጉ ጥሩ ከሚባሉ ፈጣን የማል ተከላካዮች ውስጥ አንዱ ነው። የአየር ላይ መከላከል ብቃቱ በጣም ጥሩ የሚባል ተከላካይ ነው። ከዛ ውጭ በባክስሪ ውስጥ እያንዳንዱ ቦታ ውስጥ መሰለፍ የሚችል ነው። እኔ እንግዲህ በሁለት ተከላካዮች በፈረንሳይ ሲጫወት ትንሽ ችግር አለበት። ከዛ ውጭ እንግዲህ ፋውሎችን ይሰራል። ከዛ ውጭ ፖዚሽናል ሪስክ ነው። በቃ ይሄ በግልጽ የሚታይ ነው። በተለይ በግማሽ ፍጻሜው በዓለም ዋንጫው የሚያየውበት ችግር ይሄ ነው። ፖዚሽናል ሪስክ በመሃል የሚዘናጋበት መንገድ አለ። ይሄ ደግሞ ተጫዋቾች በተለያየ አይነት የአጫወት ስታይል ሲሰለፉ የሚያደርጉት ሂደት ይመስለኛል። ወደ አድማቻችን ቸልሲ ይህንን ተጫዋች የሚያስፈርም የሚችል ከሆነ በሚገባ መጠቀም የሚችል ነው የሚሆነው። ውጤታማነቱ ደግሞ ሜዳ ላይ የሚታይ ይሆናል ብዬ አስባለሁ። ወደ አድማቻችን ላኳን በዚህ መልኩ ካየነው ቸልሲ ታዲያ ላኳን በሚመለከት የሳሲን ጨምሮ ይዙ ወዳጆቻችን ዛሬ ወይም ነገ የመጠናቀቅ ዕድሉ ሰፊ ነው። እንግዲህ ዋጋውን ከፍ እንዲላቸው ይፈልጋሉ ብራይተኖች። ወደ 52 ሚሊዮን ፓውንድ ለቫኒካ የወጣውን ብራይተን ቤት ማለት ነው። በዚህ ተጫዋችን በሚመለከት ደግሞ ላኳ ከዚህ ተጫዋች ከፍ ያለ ገንዘብን ፓላሶች ይጠይቃሉ። ቸልሲ ያንን ለማድረግ ፍላጎት አላቸው። ከ55 እስከ 60 ሚሊዮን ፓውንድ ይህን ተጫዋች የሚወስድ ይሆናል። ከኦክስበርግ አዲስ ተከላካይ ማትሲማን ለማስፈረም መስማማታቸውም መረሳት የለበትም። ሌላኛው ተጫዋች የሆነው እንግዲህ ከሪም አሊጅ ቤጎቪች ነው እንግዲህ የሚመለከት ነው። ይህ ቦስኒያዊ የመስመር ተጫዋች ቸልሲ ከሚፈልጋቸው ተጫዋቾች መካከል አንዱ ነው። በአርቢ ሳልዝበርግ አምና ጥሩ ፐርፎርማንስ ማሳየት ችሏል። የግራ መስመሩን በሚገባ መምራት የሚችል ነው። ሜትር ከ85 ነው ቁመቱ። ብዙዎቹ ይህንን ተጫዋች የሚገልጹት አስደናቂ የሆነ የመስመር ላይ የማጥቃት ብቃቱን ከካራብስኬሊያ ጋር እያያያዙ ነው። 8 ጨዋታዎችን አድርጎ 9 ጎልና 3 አሲስት ማድረግ ችሏል። በዩኤፋም አስደናቂ ብቃቱን አሳይቷል። በተለይ በዩሮፓ ሊጉ 7 ጨዋታዎችን አድርጎ 2 ጎልና 1 አሲስት፣ በቻምፒዮንስ ሊጉ 4 ጨዋታዎችን አድርጎ ምንም ጎሎችን አላስቆጠርም። ታዲያ በአውስትራሊያ ካፕ ጥሩ ፐርፎርማንሱን አሳይቷል። በዓለም ዋንጫ ኳታር ላይ ያስቆጠረውን ጎል የሚረሳ አይደለም። ለእኔ እንግዲህ ቸልሲ ይህንንም ተጫዋች መፈለጉ ትንሽ የሚዋጣ አልሆነልኝ። ምክንያቱም 30 ሚሊዮን ፓውንድን በዚህ ቦታ ላይ እንግዲህ ጂተንስ አለ አይደል ቦታው ላይ ለመጫወት ማለት ነው። ከዛ ውጭ የመጀመሪያው ተጫዋች ደግሞ የሆነው ሞርጋን ሮጀርስ አለ። እነዚህ 2 ተጫዋቾች አሉ። ጀሰንዴሪ በውሰት ተልኳል። ለምን ይህን ያክል ገንዘብ ማውጣት ያስፈልጋል የሚል ነው። እንግዲህ የተለመደው ወደ ስትራስቡርግ ቸልሲ ልኮ ተጫዋቹን ማቆየት የሚችልበት ነው። እድሎችን መፍጠር፣ ጠንካራ ሰራተኝነቱ። ከዛ ውጭ ደግሞ ዣቪ አሎንሶ ይህንን ተጫዋች በሚገባ የመለመለው ነው። ቸልሲ እንዲያስፈረሙ ሙከራዎችን እያደረገ ይገኛል። እንግዲህ ከቦስኒያ የሚወጡ መረጃዎች በአጠቃላይ በተለያዩ ቦታዎች የሚወጣው መረጃ ይህንን ተጫዋች ቸልሲ ያስፈርመዋል የሚል ነው። ነገር ግን ሌላ ገንዘብን በዝውውር መስኮቱ ላይ አስፈላጊ ተጫዋቾችን መመልመሉና አስፈላጊ ተጫዋቾችን ማስፈረሙ ላይ ማተኮር የሚያስፈልግ ይሆናል ብዬ አስባለሁ። አድማጮቻችን ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።